ራይት አክቲቪስቶች ናቸው ከነዚህ እኮ 18 ሴንቸሪ 19 ሴንቸሪ ስንት ፍልስፍና ለህግና ፍልስፍና ኮንትሪቢዩት ያደረጉ ፈላስፋዎች ያፈራ ሀገራት ናቸው ከነዚህ አሜሪካ በሉት እንግሊዝ በሉት ጀርመን በሉት በሙሉ ግን አብይ አይዞ ሲሉት የነበረው አሁን መጨረሻ ላይ ከዱት ለምሳሌ የትልቁ ሀገር አምባሳደር ከዱት የሶስት ትልልቅ ሀገራት አምባሳደሮች ከዱት አብይ እንዲህም ነገራችሁ ይላቸዋል ይህም ነገራችኋቸው እንደ ይላል ተነግሮናል ከዱት የከዱት ሐሳባቸው ቀይረውም ሳይሆን ተስፋ ቆርጠው ነው በአብይ አንደኛ ኢግኖር አደረጉ ስልክ ማያነሱ አንዳንዶቹ አምባሳደር ሆኖ የጠቅላይ ሚኒስትር ስልክ አላነሳት ማለት ሞት ነው ይሄ ከትግራይ ጋር ችግር ፍታ እነሱ ቆርጠዋል ትግራይ እንደሆነ አይተናቸዋል ተመላልሰን በቃ አሁን ያለበት ምንም ወደ ኋላ የሚመለስ ሪቨርሰብል አይደለም ይሄ ኢሪቨርሰብል ደረጃ ላይ ደርሷል ስለዚህ ችግር ፍታ አለበለዚያ እየመጡ ነው አሉት በተለይ አንደኛው አምባሳደር እየመጡ ነው እኔ በቃ አይቻቸዋለሁ ሁሉ ነገር አይቻቸዋለሁ የትግራይ ጉዳይ መፍታት ካለበት ፍታ እና ቀልደኛ ይሄ ምንድነው ጨጓራ ከልብስ አለው እንዳበልካየ ይመውት የጨጓራ ይሄ እንትን የበዛበት ጸጉር የበዛበት ውሻ ጸጉራም ውሻ ማለት ነው ጸጉራም ውሻ አለ እየተባለ በህይወት አለ እየተባለ ይሞታል ነው ውስጡ የለም ተቦርውራል ውስጡ የለም ግን ጸጉሩ ይሸፍኗል ይሄ እውነት ካሪዝማ ያለው ሪል ውሻ ይመስላችኋል እንደዚህ አብይ ሱሉልታ ማስተዳደር የማይችል ሰራዊት ወደ እዛ አካባቢ ይመድባል ወደዚህ አካባቢ ይመድባል ምናምን የለም ሱሉልታ መሄድ አትችልም ይልማ መርዳሳ ኤርፎርስ አለኝ እኮ ይላል ይልማ መርዳሳ በላይ ኤርፎርስ ያላቸው ሀገራት ናቸው ያሉት አሁን ጠቅለል ያሉ ብዙ እሱ ብቻ አይደለም አሁን ብዙ ሰው ኤርትራ አሁን ቀይ ባህር ነው የሚለው ቀይ ባህር ጉዳይ ከኤርትራ ቀይ ባህር የሚለው ለምን ይመስላችኋል ቶሎ አራታው እንዲባባል ማለት ነው ምክንያቱም የማይቀር ነገር አለ እጁ ላይ ገብቶታል አብይ አህመድ የማይቀር ስለዚህ መሞቴ ካልቀረ መሸነፌ ካልቀረ ለቀይ ባህር ስል ተሸነፍኩ እንድል ቀይ ባህር እና እግረ መንገድ ደግሞ ሽማግሌዎች መጡ አራታው አንተተው እንድባል እድል እንዲሆነኝ ነው የሚሆን የለም የሚልህ የለም ቢል እንኳን የሚመለስ አካል የለም ለምን ወስኗል ዛሬ መግለጫ አለ ትላንት ያወጡት መግለጫ አለ አይታችኋል ብዙ ሰው በትግርኛ ነው ያወጡት ሪቲቪ ዶክመንተሪ ነው ጠንከር ያለ ዶክመንተሪ በትግርኛ ነው በአማርኛ ቢሆን አልኩኝ እኔ ቆንጨብ አድርጌ አምጥቼላችኋል ዛሬ እንደወሰኑ የሚያሳይ ነው ጠንቅ በጣም ወስን ሄደው ያው ትግራይም ዶክተር ደብረጽዮንም ሌሎችም ሲናገሯቸው የነበረው ከትላንት ወዲያም በሁሉም የህወሓት ማዕከላዊ ኮሚቴ ስራ አስፈጻሚም አሁን አብይ የተጣላው ከሀገር ውስጥ ብቻ አይደለም ሁሉም የየራሱ ኮዝ ይዞ መጥቷል ሱዳን በራሱ ጊዜ ተመቷል ካርቱም ሄዶ በድሮን እየመታው ነው አርኤስኤፍ የሚባል እያሰለጠነ በሱዳን በእንትን በኩል እየወጋው ነው በአሱሳ በኩል ዛሬም አሁን አመሻሽ ላይ አሁን የነገርኳችሁ ቀደም ሲል 2000 የአርኤስኤፍ ሰልጣኞች ሁርሶ ገብቷል መከላከያዎች ራሳቸው ነገሩን ሁርሶ የኢትዮጵያ ማሰልጠኛ ነው አርኤስኤፍ ምን ሊያደርግ ነው ሁርሶ ገብቶ የሚሰለጥነው ለማን ሊወጋ ነው ኢትዮጵያ ምድር ላይ ሁርሶ እኮ የማን የትግራይም ጭምር እኮ ነው ትግራይ as long as Tigray is part of the federation ሁርሶም የኢትዮጵያ ነው ቤንሻንጉል ጉሙዝ የኢትዮጵያ ነው በኢትዮጵያ ምድር ላይ ዩኤኢ ያስቀመጠው ሰራዊት እያሰለጠንክ ነው ጎረቤት ሀገር እየወጋህ ነው ትግራይን አስፈቅደሃል ዘመነ ከራስህን አስፈቅደህ ነው ዩኤኢ እዚህ አስቀምጠህ አርኤስኤፍ አስቀምጠህ ሱዳን የምትወጋው ኢትዮጵያውን አስፈቅደሃል የኢትዮጵያ ኃይሎች ፈቅደውልሃል ወይስ ፈቃዳቸው ያስፈልግም ኢትዮጵያ ምድር ላይ የፈለገውን ኃይል አስቀምጠህ ጎረቤት የበበጥበጥ መብት አለ ማን ነው ይሄን ማንዴት የሰጠ እና የትግራይ ወጣቶች ወደ ሱዳን እየተሸጡ ነው የትግራይ ወጣቶች አፈሳ ምናምን ይላሉ አሁን ኮልኮሌ ጋዜጠኞች ኢቲቪ ፋና ላይ ድሮ መልክ ሁላ እንትን ነበር ወደ ኢቲቪ እኔ ድሮ ይታየኛል ካሪዝማ አለው ለስክሪን ይመቻል አይ ስክሪን ፍሬንድሊ ነው ይሄ በቃ እንትን ፎቶጀኒክ ነው ምን እየተባለ ድሮ ለሬዲዮ ድምጽ እና ለስክሪን ለቲቪ ደግሞ መልክ ነበር ድሮ ማቆ ድሮ ነው አሁን በቃ ችግር የለውም ማየት ነው ሁሉም የእግዚአብሔር ልጅ ነው ግን አሁን ችግር የለውም ግን ለፕሮፓጋንዳ ሲሆን ደግሞ ሞር የሚያምረው በእንትን ነው ለኢቲቪ ነው ምከረ ለኢቲቪ መለስበታለሁ በኋላ ይሄ ጉዳይ አሁን ይሄ አብይ የተነገረው ይሄ ልቋጨው አብይ የተነገረው አታሸንፍም ተብሏል በሶስት አምባሳደሮች
አታሸንፍም። የትግራይ ጥያቄ መልስ። የደብረጽዮን ንግግርም በዚህ አጋጣሚ ልንገራችሁ ምን እንዳደረጉት። ደብረጽዮን ሰሞኑ ምን አለ? ከዚህ በኋላ ኢናፍ ኢዝ ኢናፍ አለ። ከዚህ በኋላ የትግራይና የፌዴራል ጉዳይ የትግራይና የፌዴራል ጥያቄ የብልጽግና ጥያቄ በሰላም የሚፈታንበት ነገር የለም አለ። እንቅጩ ነው የነገራቸው ባለፈው። እንቅጩ በሰላም ሁሉም ፕሮሰሱ ነገራቸውና ኤክስፕሌን አደረገ ያለፉበት ፈተና እና መጨረሻ ላይ አቺ ሰንተስ ተጠቀመ። በሰላም ከዚህ በኋላ የሚፈታ ችግር አይደለም ይገጠመን፣ የገባበት ገብተን ድባቅ መተዋለን፣ መቃብር ጋር ሸኘዋለን አለ። እችን ተርጉመው ተጋሩ ባንዳዎች ተጋሩ አዲስ አበባ ሄዱ ሳላል ይሄ ቮድካ ምድር መላጣ ሄዱት ተርጉመው ለኤምባሲ ሰጡት። እቺ ንግግር ለኤምባሲ ሰጡት፣ አንድ ኤምባሲ። ከዛ ኤምባሲው ወደ ትግራይ ደወለና ምንድነው እያደረጋችሁ ያላችሁት ይላችኋል። አምባሳደር የፖለቲካል አፌርስ ነው የኤምባሲ ፖለቲካል አፌርስ። ምንድነው ያደረጋችሁት? እንደዚህ እኮ በሰላም የሚፈታ እኮ አይደለም እያላችሁ እኮ ነው ይላችኋል። አልሰም እንደዚህ ተርጉሞ ነው የሰጠው። እንደዛ ተርጉሞ ሰጥቶኛል። ተርጉሞ ሰጥቶኛል። አይፈታም። ታቋል፣ እንደማይፈታ ታቋል። ሁሉም ጥረን ግረን ምንም መፍትሄ እንደሌለው ሰውየው ድርቅ ብሎ አልፈጽምም እንዳለ ታውቃለህ። አይፈታም አሉት። ቻው አሉት። ተዘጋ፣ ስልክ ዘጋ። አብይ እችን መረጃ ያውቃታል። የትኛው አምባሳደር፣ የትኛው ፖለቲካል አፌርስ ኦፊሰሩ፣ የትኛው ኤምባሲ ያውቃል። ለአብይ ግን እየነገርኩት ነው። ነግረዋል። እሱ የነገር ምንድን ነው? አታሸንፍም ነው ያለው። አታሸንፍም፣ ጉዳዩ ግልብጥብጥ ብሎሃል፣ አፕሳይድ ዳውን ተገለባብጧል። አሁን ዝም ብለህ ጉዳዩ በሰላም ብትፈታ ጥሩ ነበር። ቱ ዘ ኤክስተንት ሰውየው ምን ያህል አጭበርባሪ እንደሆነ አብይ የምታዩት የመጨረሻ ሞላጫ ሙልጭልጭ መሆኑ የምታዩት ምንድን ነው ያላችሁ መጨረሻ ላይ ግፊት ሲያደርግበት አምባሳደሩ ኦኬ የትግራይ ጊዜያዊ መስተዳደር ፕሬዚደንት ነኝ የሚለው ጌታ ደብረጽዮን የተወውና ግምት ጊዜያዊ አስተዳደሩ ኢንተሪም አድሚኒስትሬሽን ተብሎ የፕሪቶሪያ ዝም ብሎ የራሳቸው ፍላጎት ይሁን እንደፈለጉ ይሹሙ፣ ምክትልም ፕሬዚደንቱ ሌላ እንደፈለጉት ያርጉ፣ ግን በኔ ስር ይሁን ጊዜያዊ አስተዳደር ተጠሪነቱን ለፌዴራል ይሁን። ከዛ ጥያቄዎች በሙሉ መልሳለሁ ደግሞ ማለት ለአምባሳደሩ ነው ያለው። ሙልጭልጭ ነው፣ ሲቀድ ሲዋሽ ነው። ማምለጫ ለአንድ ሳምንት ለሁለት ሳምንት ማራዘሚያ ክኒን መሆኗን ነው። ይሄ ድረስ ነግረውናል። መረጃ ነው። አንድ ቀን በሙሉ ቢተነተን ደስ ይለኛል፣ ግን ዝም መረጃ ብቻ ነግረናችሁ ነው። የሸገር ተጋሩ የአዲስ አበባ ተጋሩ ንቀታቸው አሁን ቨልነረብል ሆኖ ራሳቸው አሁን ደብቁኝ ነው የሚሉት። ወደ ኢቲቪ ይመጣሉ። እኔ እንደዚህ ነበርኩኝ ትግራይ፣ እኔ ባንዳ ነበርኩ ተብሎ አሁን ባንዳ ነኝ፣ ትግራይ እንደዚህ ነበርኩኝ ዛሬ ባንዳ ነኝ ሆኛለሁ ተብሎ ይመጣል ወደ ሚዲያ። አይመጣም እኮ ምን እንድታደርግ ነው? ወደ አዲስ አበባ ሄድከው፣ ወደ ብልጽግና ሄድከው፣ የትግራይ ችግር ልትፈታን ብልጽግና ጋር 4 ኪሎ ሆነ። አምባሳደሩ ቢነግረው ፕሪቶሪያ የተፈራርሞ እምቢ አላደርግም ሞች አድራለሁ አንድ ቢለ የትግራይ ተበተን እንጂ የትግራይ ለዋላነት ምናምን ብሎ ነገር ተበተነ ያለ ሰውዬ ሙልጭልጭ ብሎ ለገንዘብ ለምናምን ሰው እንዴት ነው በገንዘብ ብቻ ሰው የሚኖረው? ገንዘብ እኮ በጣም የሰው የገንዘብ ፍላጎት እኮ አንሊሚትድ እኮ ነው። እኔ ገንዘብ አልፈልግም፣ ግጥም አድርጌ ነበር ፈልገው። እኔ ገንዘብ አላወጣም። ዋጋዬ ምን ያህል ነው? ዋጋዬ ከጌታቸው በላይ እኮ ነበር ዋጋዬ። የዚህ ሚዲያ የዚህ ዋጋ የዛራ ሚዲያ ዋጋ ከጌታቸውና ከአቶ ጻድቃን በላይ ነው ዋጋ የሚያወጣው። ፓተርናችን ይታወቃል። የኔ የዚህ ሚዲያ ፓተርን ይታወቃል። ከዚህ በፊት ፓተርን የትግል ፓተርኑ አቋም ይታወቃል። ይሄ ሚዲያ አቋሙን ቀይሮ በቃ ክቡር ጠቅላይ ሚኒስትር አብይ አህመድ 1000 ዓመት ንገስልን እና ትግራይ ሆይ በቃ እንደፈለክ ፕሪቶሪያ ምናምን በቃ እንደፈለክ ፕሪቶሪያ ምናምን ብሎ ነገር የለም እያልኩኝ አብይ ጋር ቁጭ ብዬ እያለቀለኩኝ ዝም ብዬ $1 ሚሊዮን አልሸጠውም እንደ ሚዲያ እኔ እንዳልሸጥም ግን ለሚዲያው አልሸጠውም እንዴ ዝም ለማለት ከሚዲያ በቃ ልትሆነውና $1 ሚሊዮን ስጠን ብንለው ብልጽግና አይሰጠንም እንዴ? እንዝጋው በቃ ምናምን አይሰጥም። $1 ሚሊዮን ለብልጽግና ምን ዋጋ አላት? አሁን ከምን ኮረኩመው አሁን ከምናደርስበት ጥቃት ይገላገል ነበር እኮ። ግን ዋጋ የለውም ነው ገንዘብ። ካሸነፍክ በኋላ የትግራይ ህዝብ የኢትዮጵያ ህዝብ ናና $1 ሚሊዮን አዋጣልኝ በአንድ ቀን ብሎ አንድ ቀን ያዋጣል። አደግፈኝ ካልኩት ለህዝብ ከኖርክ እንደዛ ሶሻል ካፒታል ቢልድ ካደረክ ይሰጣል። መስራት ግን አለብህ። ሪል ስራ መስራት መታመን መቻል አለብህ። ከሄደበት እንደ ወይዘር ማን ያሸንፋል ማን ያሸንፋል? አብይ ገንዘብ አለው የለም? ህወሓት ገንዘብ አላጣ? ህወሓት ማዕከላዊ ኮሚቴ ስራ አስፈጻሚ ህወሓት ገንዘብ ስታጣ ስልጣን ስታጣ ሆ ብሎ ወደ አዲስ አበባ። ብልጽግና ደግሞ እንዴ በሞቻ ሰዓት ሰው ስልጣን ይቀበላል እንዴ? ብልጽግና እኮ ምን ላይ ያለው ነው? አሁን
ብልጽግና አሸንፋለሁ ብሎ አብይ ራሱ አያምንም እኮ ግን ልሞክር ነው። ብርሃኑ ጁላ ነው የሚያምነው። ብርሃኑ ጁላ ነው ከነ ምግባይ ከነ ፊሊጶስ ከነ ሐሊባይ ከነ ፍሳ ማንጁስ ጋር ከነ ዘመነ ከነ ተፈራማሙ ጋር ከነ ገመቹና ጃልማሮ ጋር ጋጥሞ ገመቹ አታቆቱም ብዬ ገመቹ ወደ ባሌ ነው ደቡብ ኦላ ነው። ከዚህ ሁላ ገጥሞ ነው የሚያሸንፈው። ከነ ሐጂ ኢብራሂም ጦር ገጥሞ ነው የሚያሸንፈው። ይሄ ብርሃኑ ጁላ ትግራይ ሁላ ከቦ ሁላ ሰራዊት ማን ኤርትራ ሰራዊት ገባ ያለ ውሸታም ነው። በፍጹም አንተ ወራዳ እያለ የሚሳደብ ሰውዬ እዚህ ሁላ እና ብርሃኑ አያምንም፣ ያውቀዋል። እነዚህ ሸዋ ጌታቸው ፌስቡክ ላይ ይጽፋል እና ሌላ ሚዲያዎችም ኮት ያደርጉታል። ትላንት ምን አደረገ መሰላችሁ? ትላንት የሞንጆሪኖ ንግግር ፌስቡክ ላይ ለጠፍኩ፣ ማየት ይችላላችሁ። የግሌ ፌስቡክ ላይ ለጠፍኳት የሞንጆሪኖ ንግግር። ከዛ ዛራ የሚለው ሎጎ ምናምን ስክሪን ላይ የምታዩት ሎጎ ቆረጥ አደረገና ዛራ ሚዲያ እና ንግግሩ አለ ኮት ያደረኳት። እሱ ቆረጠና ከዚህ ቀንጨብ አድርጎ እሷን 15 ሰከንድ አንድ ደቂቃ ከምናምን ኮንቴክስቱ አለ አንድ ደቂቃ ከምናምን የተናገረችውን እሱም ይፈልጋት ብቻ 15 ሰከንድ ቀንጨብ አደረገና ፌስቡክ ላይ ልጥፍ አደረጋት። ውሸት ከሆነ የኔ ፌስቡክ ተመልከቱ፣ የጌታቸውን ፌስቡክ ተመልከቱ። ከዛ በቅጽበት የደቂቃዎች ልዩነት ነው ቆርጦ እንትን ያደረጋት እንጂ በሰውን ማስቆርጧት ይሆናል መቁረጥ ይችላል። እንትኑ አላውቅም፣ ካምከት ይኖራል። ፕሮፓጋንዳ መሆኑ እሱ ጌታቸው እኮ የጠቅላይ ሚኒስትር ሚኒስትር ነው። ከዛ ከኋላ ያለው በኢንትሮ አቀናብረዋለሁ። የዛራ ሚዲያ ኢንትሮ ይታወቃል። ከነ ኢንትሮ ግን መቁረጣችንማ የሞንጆሪኖ ድምፅ መቁረጥ እንትና ሚውት ያደረገው ድምፁና እንትኑ ግን እንዳለ አስገባት። ፕሮፓጋንዳ መሆኑ ነው ይሄ። እና ከዛ ጽሁፍ ላይ መጣና እየመጡ ነው ህወሓት ወደ 4 ኪሎ ስልጣን እየመጣ ነው። ረጅም ጽሁፍ ፌስቡክ ላይ ይጽፋል። ሊመጡ ነው፣ ለስልጣን ነው የሚመጡት ይላል። ከኤርትራ ከፋኖ ከኦላ ጋር ግንኙነት ፈጥረዋል ይላል። የትግራይ ህዝብ በቃኝ ሊል ይገባል ይላል። ይሄ አዲስ ነገር ነው ለፕሮፓጋንዳ። አሁን ቲፒኤልኤፍ ከኦላ ከኤርትራ ከፋኖ ጋር ይገናኛል ተብሎ ለማን ነው የምትነግረው? ነገሩ እኮ ባለፈው ነገሩ እኮ። አሁን እንዲያውም በቅርቡ አናውንስ ይደረጋል ብዬ ገምታለሁ። በፕሮባብሊ ዚስ ዊክ ሁሉም ኃይሎች አንድ ላይ መጥተው ብሬኪንግ ኒውስ ይኖራቸው በዚህ ሳምንት ምናልባት ብዬ ምናልባት ያለን ጭንጭምታ ብሬኪንግ ኒውስ አናውንስ ይደረጋል። የሚደበቅ ነገር የለም። ነገሩ እኮ ባለፈው ከኦላ ጋር አዎ ብለዋል። አዲስ አበባ ገና አልጀመርነውም፣ ግን እነሱ አዲስ አበባ ዙሪያ ነው ያሉት። የአማራ ኃይሎች የአማራ ልጆች አዲስ አበባ ዙሪያ ነው የሚዋጉት። እኛ በርደን ተሸክመን እንደ ድሮ ወደ ትግራይ ሲዘምት የነበረ ኃይል ወደ አዲስ አበባ ነው እየዘመተ ያለው። ኦላ ከትግራይ ድሮ ኦላ ከ2020 ጀምሮ ጃልማሮም ጃልጅረኛም የሰጠው ቃለ መጠይቅ አለ ዛሬ በትግራይ በኩል የተሰጡ ቃለ መጠይቆች ምንድነው ምናምን ብሎ አላስተባበለም። ጃልጅረኛ ስፖክስ ፐርሰኑ የኦላ ከፍተኛ አመራሩ አላስተባበለም። አዎ እኛ አዲስ ነገር አይደለም። ከትግራይ ጋር ያለን ግንኙነት ከ2020 ጀምሮ አለን። 2020 ማለት ትግራይ ስትወረር ጀምሮ አለን ግንኙነት አለን ኦልሬዲ ብሏል። ማለት ስምነት አለ። ከዛ በኋላ የፕሪቶሪያ ሰላም ስምነት ተብሎ ተቋርጦ ነበር፣ ግን ወረቀቱ አልተቀደደም። ጌታቸው ይሄ አዲስ ነገር ነው ወይ ለእንትና እና መምህር ገረክዳን የሚባሉ አሁን በህይወት የሉም። በኮቪድ ጊዜ በትግራይ ጦርነት አካባቢ ነው ከዚህ ዓለም የተለዩት። ለትግራይ ትልቅ ሊትሬቸር ጊዜ የማይሽረው ንግግሮች ጥለው የሄዱ አባት ናቸው። ሸዋ ሆኖ ለትግራይ ኢንተረስት ማስጠበቅ አትችልም። የትግራይ ኢንተረስት የምታስጠብቀው ሸዋ ላይ ሆነ ከፌደራል መንግስት ጋር ሆነ ወደ ትግራይ አይደለም። ትግራይ ውስጥ ሆነ እየታገልክ ትግራይ ሆነ ስለ ትግራይ የምታስበው ትግራይን ማድቀቅ ከሚፈልግ ትግራይን መጉዳት ከሚፈልግ የፌደራል መንግስት ጋር ሆነ ስለ ትግራይ ኢንተረስት ማውራት አትፈልግም። እኚህ እኮ አሁን በህይወት የሉም። የተናገሩት የዛሬ ስንት ዓመት ነው። አሁን ሲያወሩት ልክ ጌታቸውን